ከዚህ ጥያቄ ጀርባ ምንድነው እንዲመለስላቸው የፈለጉት? ይሄ ፕራይቬት የሆነ ነገር ነው። የኛዎቹ ገብቷቸውም ይሁን ሳይገባቸው አፕላይ እያደረጉ ትውልዱን እያጠፉት ነው። ዝናን ለማግኘት ገንዘብ ለማግኘት ከሌላው የተሻለ መስሎ ለመታየት ኦፍኮርስ አይሻሉም። ምን አይነት የእብደት ዘመን ላይ እንደደረስን የሚያመለክት ነው። ወንድ ልጅ ምን ያህል ደቂቃ መቆየት አለበት ብለሽ ታምኛለሽ? ምንድነው በዚህ ሊተላለፍ የተፈለገው መጣ ነው? በፍጹም ከእድሜያቸው አንጻር በማንጠብቃቸው ተማሪዎች ማለት ነው እንጮሃለን፣ እርምጃ የሚወስድ አካል የለም እያለን ተስፋ እንቆርጥ ነበረ። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ጃንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅነን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች በእግዚአብሔር ፍቃድ ተገናኝተናል። ሰበር መረጃ ተሰምቷል። ብዙዎች እየተቀባበሉት ነው። እንግዲህ ቲክቶከሮቹ በአለባበሳቸው ታስረዋል። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ነው ያስታወቀው። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀናበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ ብርሄ፣ ሁለተኛ በረከት ጸጋይ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ነው የገለጸው። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ብራቮ ፖሊስ ማለት እንፈልጋለን። እንግዲህ እስከዛሬ ስንጮህ የነበረው ግብረ ሰዶማዊነት ተስፋፋ፣ ልጆቻችን ከባህል አፈነገጡ፣ ልጆቻችን ሰለባ ሆኑ፣ በየትምህርት ቤቱ ደስ የማይል ነገር ነው የሚታየው፣ ወላጆች እያለቀሱ ነው፣ የወላጆችን እንባ የሚያብስ አካል ጠፋ ስንል ቆይተናል። ዘግይቶም ቢሆን ፖሊስ በወሰደው እርምጃውን የወሰደውን አካል ከልብ ማመስገን እንፈልጋለን። እንግዲህ ኢትዮጵያዊነት ተሰምቶት ሀገራዊነት ተሰምቶት በእንደዚህ አይነት ሁኔታ ማንም እየተነሳ እንደፈለገው መሆን እንደማይችል በተግባር ስላሳየን በድጋሚ ፖሊስን ማመስገን እንፈልጋለን። እንግዲህ የጂ ፓወር ክሬቲቭ አዋርድ በተካሄደበት ጊዜ እዛ ላይ ያየናቸውን አለባበሶች ተመልክቶ የተለያዩ ማህበራዊ ሚዲያዎች የራሳቸውን ሀሳብ አዘባርቀዋል፣ አስተያየት ሰጥተዋል፣ ተቃውመዋል። ይህ ትውልዱን የማይሆን መንገድ የሚያሳይ ተግባር ነውና እርምት ሊደረግለት እርምጃ ሊወሰድበት ይገባል ሲባል አንዳንዶች ሲያላግጡ ነበረ። ምክንያቱም እነሱ ዝና እስካገኙ፣ እነሱ ገንዘብ እስካገኙ፣ እነሱ የሚፈልጉትን ታርጌት እስከመቱ ድረስ ሀገር በአፍጢሟ ብትደፋ ትውልድ እንደፈለገው ቢጠፋ ግድ የሌላቸው ናቸውና ከባህል በተቃራኒ በመቆም የርኩሰት
ስራን ፕሮሞት በማድረግ በኩል ተባብረዋል። ይህንን ግን ሲታዘብ የነበረ ፖሊስ፣ ሲታዘብ የነበረ መንግስታዊ አካል ቆይቶም ቢሆን ኖ ይሄ ኢትዮጵያ ነው፣ ይሄ ጣሊያን አይደለም፣ ይሄ አውሮፓ አይደለም፣ ይሄ ሌሎች እነ ጣሊያን፣ እነ አሜሪካ፣ እነ ፈረንሳይ የሚሄዱበት የእብደት ጎዳና የሚስተናገድበት ሀገር አይደለም። ስለዚህ ተግባሬ ነውና ይመለከተኛልና እነዚህ አይነት ሰዎችን አስታግሳለሁ ብሎ እንግዲህ ያየነውን አይነት እርምጃ ወስዷል ማለት ነው። በነገራችን ላይ እንግዲህ ከዛ በኋላ የህዝብን ተቃውሞ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን አስተያየት ሰምተው ዘግይተውም ቢሆን ይቅርታ የጠየቁ ልጆች ነበሩ። ነገር ግን በማወቅም ባለማወቅም ስህተት መፈጸም ከተጠያቂነት አይደለም። ስለዚህ ይቅርታ የጠየቁትም ልጆች በፖሊስ ቁጥጥር ስር ውለዋል። ስለዚህ እንዲህ በቁጥጥር ስር ውለዋል የተባሉት ሊስት ውስጥ የእነሱንም ስም ተመልክተናል። እንግዲህ እንዲህ አይነት ነገሮች ከየት ነው የሚመጡት? ከባህል ያፈነገጠ ህብረተሰቡ የማይወደው ትውልድን የሚያበላሽ አሁን መንጋ ባለጌን በማህበራዊ ሚዲያ ላይ እንደ አሸን ያፈላው ተግባር ከየት ነው የሚመጣው ስንል ከየትም አይመጣም፣ ከምዕራባውያን ነው። ኮፒ እየተደረገ የሚመጣው ከምዕራባውያን ነው። ስለዚህ የኛዎቹ ያንን መንገድ ዝናን ለማግኘት ገንዘብ ለማግኘት ከሌላው የተሻለ መስሎ ለመታየት ኦፍኮርስ አይሻሉም፣ ግን ከሌላው በቃ በልጦ ጎልቶ ለመታየት የተሳሳተ መንገድ ሲከተሉ ተመልክተናል። እና እንደውም አንዳንዶቹ እድሉን አግኝተው ቃለመልስ ባደረጉበት ሰዓት ላይ ማህበረሰቡ ተቆጥቷል፣ ስለዚህ ይቅርታ ጠይቁ በተባሉበት ሰዓት ላይ የሰጡትንም ምን ላይ ሰምተናል። ስለዚህ እኔ እስከፈለገ እስከተመቸኝ ድረስ ማህበረሰቡን የተቆጡትን ያኮረቱትን ሰዎች ይቅርታ እንጠይቅበት ምክንያት የለም ሲሉም ከአንደበታቸው አድምጠናል። ግን እነሱ ያንን ቢሉም የኋላ ኋላ ከህግ ተጠያቂነት መዳን አልቻሉም። ይሄ የሚያሳየን ነገር አለ። እንግዲህ ከቅርብ ጊዜ ወዲህ በተለይ ማህበራዊ ሚዲያ ላይ የምንመለከታቸው እብደቶች የምን ውጤት እንደሆኑ በግልጽ መናገር ይቻላል እና እንዲህ አይነት በማህበራዊ ሚዲያ ላይ የሚለቀቁ ነውሮች የአደባባይ ነውሮችን ተከትለው ልክ እንደነሱ ታዋቂ መሆን እንደነሱ በሰዎች ዘንድ ተቀባይነትን ለማግኘት እንደነሱ ገንዘብ ማግኘት የፈለጉ ምንም የማያውቁ ማመዛዘን የማይችሉ ቲኔጀሮች ወይም ደግሞ አስራዎች ውስጥ ያሉ ልጆች ማህበራዊ ሚዲያ ላይ ወጥተው እየሰሩ ያሉትን ቪዲዮዎች እየተመለከትን ነው። አንዳንድ ጊዜ መዳፋችንን አፋችን ላይ አስቀምጠን በቃ በትዝብት ዝም ለማለት ያስገደደን። ምክንያቱም እንጮሃለን፣ እርምጃ የሚወስድ አካል የለም እያለን ተስፋ እንቆርጥ ነበረ። ከዚህ በኋላ ግን ተስፋ መቁረጥ እንደሌለብን አመላካች ድርጊት ነው አሁን ፖሊስ ወሰደው እርምጃ። ስለዚህ እነዚህ ውጤቶች ህፃናቶችን ስትመለከቱ እንደውም አንድ ቻሌንጅ ሰሞኑን እያየኝ ነው፣ እንደ ቻሌንጅ አድርገው ወስደውት ማለት ነው። በአንድ መዝሙር ሊያውም ደግሞ ለበጎ በተሰራ መዝሙር በጣም ጸያፍ የሆነ የእጅና የጣት የብልግና ምልክትን በማሳየት አቴንሽን ሲከር መሆን የፈለጉ ልጆችን እያየን ነው። ኢቨን እስከ ትምህርት ቤት ዩኒፎርማቸው ምን አይነት የእብደት ዘመን ላይ እንደደረስን የሚያመለክት ነው። እነዚህ ወላጆች ማነው እነዚህ ህፃናት ወይም ደግሞ እነዚህ ዩኒፎርማቸውን ለብሰው በአደባባይ ነውራችንን እዩልን፣ ነውራችንን ተነጋገሩበት የሚሉ ልጆች ወላጆች የሏቸውም ወይ? ቀድሞ የነበረ ተማሪ ወላጆቹን በጣም ይፈራ ነበር፣ አስተማሪዎቹን ይፈራ ነበር፣ ማህበረሰቡን ይፈራ ነበር፣ ያከብር ነበረ። ስለዚህ የአሴት ወዴት ነው ሄደው? ወዴት ነው ገደል የገባው? ይሄ ሁሉ ቲክቶክ ያመጣብን ወረርሽኝ ነው። ኦፍኮርስ ቲክቶክን ለበጎ ነገር የሚጠቀሙ ሀገራት እንዳሉ ይታወቃሉ። እንዳለመታደል ሆኖ ግን አብዛኛው አፍሪካ ሀገራት ቲክቶክን ለምን እንደሚጠቀመው ይታወቃል። ገደብ አልባ ብልግና፣ ገደብ አልባ ብልግና ሊያውም ደግሞ በእያንዳንዱ ቤት ስልክ ላይ ያን የተመለከቱ ልጆች ትልቁ ትኩረት የሚያመጣው ጥፋት አይደለም የሚታያቸው። የሚያመጣው ጥፋት ሳይሆን የሚያገኙት ገንዘብ ጌም በመጫወት ምናምንና በመሳሰሉት ነገር ግን ዋጋ እያስከፈለን መጥቷል። ከዚሁ ጋር በተያያዘ መንግስት በዚህ እርምጃ ብቻ ሊቆም አይገባውም የሚል የግል እምነት አለኝ። ምክንያቱም አሁንም በማህበራዊ ሚዲያ ላይ ያለማንም ከልካይ ብልግናቸውን ነውራቸውን የሚያስተላልፉ ልጆች አሉ።
በጣም ጸያፍ አይደለም ወላጅ በየትኛውም እድሜ ክልል ቢታይ በጣም አሳፋሪ የሆነ ተግባር ማለት ነው። ቲክቶክ ላይ የምትመለከቱት ጉድ እንደ እውነት ያለው ኢትዮጵያ ውስጥ ነው ብላችሁ ራሳቸውን እስክትጠይቁ ድረስ የሚያስገድድ ነውና አሁንም ብልግናቸውን የሚዘሩ ብልግናቸውን የሚያስፋፉ ብልግናቸውን እንደ ትልቅ ነገር እንደ ጀብድ ወስደው አፋቸውን የሚከፍቱ ስላሉ ፖሊስ በነካጁ እነሱንም ሊያስታግስልን ይገባል ብዬ አስባለሁ። አንዲት ልጅ እርቃኗን የመጣች ልጅ አይታችኋል። ይሄ ምንድነው ገዋን ረጅም አይነት ነገር ልብሳ በቃ ዝም ብላ ጡቷን ለቃ የመጣች ማለት ነው። ልክ እንደ ፋሽን ማለት ነው። እሱን ኮፒ አድርጋ ቀርታ የመጣችው በእርግጠኝነት ከነ ጄኒፈር ሎፔዝ አለባበስ ነው። የእሱ አይነት አለባበስ እንግዲህ የዛሬ 25 ዓመት ገደማ አቀንቃኟና የፊልም ተዋናይት ማውራት ተዛወቀ በዘፈኑ ነው ጄኒፈር ሎፔዝ ለብሳው መታ ነበረ የዛሬ 25 ወይም ደግሞ ከ25 ዓመት በፊት ማለት ነው። እና እሱኑ ነገር እንደገና በዘንድሮ በ2025 የሲኤፍዲኤ ወይም ደግሞ ካውንስል ኦፍ ፋሽን ዲዛይነርስ ኦፍ አሜሪካ ዝግጅት ላይ የ51 ዓመቷ አምበር ቫሌታም ለብሳው መታ ነበረ። ይህንን አለባበስ ነው ያቺ ልጅ ኮምፕሊትሊ ኮፒ አድርጋ የመጣቸው። እነሱ ምክንያት ስላላቸው ነው። እነሱ ዓላማ ስላላቸው ነው። እነሱ የጨለማው ኃይላት መንገድ ጠራጊዎች ስለሆኑ ነው። እነሱ ማይንድ ኮንትሮል ሰለባ ስለሆኑ ነው። ማፈንገጥ ስለማይችሉ ለዝናቸው ሲሉ ለገንዘባቸው ሲሉ ነፍሳቸውን ሸጠዋል። ኮሚትመንት ውስጥ ገብተው የኛዎቹ ግን ምን አቅብጧቸው ነው? እነሱ ያደረጉትን ነገር ነፍሳቸውን የሸጡ ተዋናዮችን በሏቸው ሞዴሎችም አብደው በመጡበት መንገድ ማበድ የፈልጉበት ምክንያት ምንድን ነው? ሌላ ምንም አይደለም፣ አቴንሽን ሲከር መሆን ነው። ነገር ግን እነሱ ያልገባቸው ነገር ምንድን ነው? ከዚህ አለባበስ ጀርባ ያለውን እርኩሰት የተረዱት አይመስለኝም። እነ ጄሎ እንደነገርኳቸው እነ አምበር ቫሌታ ነፍሳቸውን ሸጠዋል። እነሱ ዴል አምነውበት የገቡት ነው። ከዛ ጀርባ እነሱን የሚዘውሩ ኃይሎች አሉ። በጣም በሚገርም ሁኔታ ይሄ አለባበስ እቺ ልጅ አሁን እኛም ሀገር ውስጥ እርቃኗን ሆና ጡቷን እያሳየች የመጣችው ልጅ የለበሰችው አለባበስና የተቀዳው ከጄሎና ከነ አምበር ቫሌታ ያልኳችሁ አለባበስ ላይ እጁ ያለው ዓለም አቀፍ ታዋቂ ሰው ነው። ይህ ሰው እንግዲህ የቨርሳቺ ባለቤት የሆነው ጣሊያናዊ ዲዛይነር ዶናቴላ ቨርሳቺ ነው። ይህ ሰው ማንም ብለን ስንጠይቅ የጨለማው ኃይላት አንደኛው አጋፋሪ ነው። እሱ በዓላማ ነው የሚሰራው። ስለዚህ ከእያንዳንዱ ፋሽን ጀርባ ሊያስተላልፈው የፈለገው መልእክት አለ። ለሚታዘዛቸው የጨለማው ኃይላት አባላት ታዛዥነቱን በተግባር ማሳየት መቻል አለበት። ስለዚህ ይህንን ደግሞ ከታች በተዋረድ ባሉት በነ ጄሎ ላይ በነ አምበር ቫሌታ ላይ በሌሎቹም ላይ አሁን የምንመለከታቸው የተለያዩ በሞዴልነት በሉት በአርቲስትነትም በፊልም ተዋናይነትም ውስጥ ባሉ የጨለማው ኃይላት ተባባሪዎች ላይ ያንን አፕላይ እያደረጉ ነው። ይሄ ሰው ማን ነው ብለን ስንጠይቅ፣ ይህንን ነገር የሚያደርገው ማን ነው ብለን ስንጠይቅ የምናገኘው ምንድነው? አንደኛ ቁጥር 1 የሶዶማውያን ደጋፊ ነው። በተገኘው አጋጣሚ ሁሉ ባገኘው መድረክ ሁሉ ያንን በአንደበቱ ሲነገር ይደመጣል። ማን? ጣሊያናዊ ዲዛይነር ዶናቴላ ቨርሳቺ። ስለዚህ ስለ ቨርሳቺ ደግሞ ብዙ ነገሮች ተሰርተዋል ከዚህ በፊት እኛም ሀገር ውስጥ ሌሎችም ጎግል ገብታችሁ ሪሰርች ማድረግ ትችላላችሁ። እና ከዚህ ሰው ጀርባ ያለውን ነገር ስንመለከት አንደኛ ሶዶማውያኖችን ደጋፊ ነው። ሁለተኛ ደግሞ ሞር እንግዲህ ቨርሳቺ የሚታወቀው ሽቶን ሎጎን አይታችሁት ከሆነ የቨርሳቺን የሜዱሳ ከአንገት በላይ ያለ ምስል ነው። ስለዚህ ፀጉሯ ላይ የምትመለከቱት ህይወት ያለው እባብ ነው። እባብ ደግሞ የምን ተምሳሌት እንደሆነ ይታወቃል። ማን እንዳሳሳተ መጽሐፍ ቅዱስን ዞር ብሎ ማንበብ ነው። ስለዚህ እነዚህ ሰዎች እያንዳንዱን ነገር ሲያደርጉት ምክንያት ነው የምንለው በምክንያት ነው። እነሱ በዓላማ ያደረጉትን ነፍሳቸውን ሸጠው ሀብትና ዝና ያገኙበትን ከእግዚአብሔር ጋር የተጣሉበትን ፈጣሪያቸውን የካዱበትን መንገድ የኛዎቹ ገብቷቸውም ይሁን ሳይገባቸው አፕላይ እያደረጉ ትውልዱን እያጠፉት ነው። ይሄ መቆም አለበት። ሰዶማዊነት እኛ ከምናስበው በላይ በየስርቻው እየተስፋፋ ነው። ልጆች ትምህርት ቤት ገብተው በጤና መመለስ አቅቷቸዋል ስንል የነበረው ያለ ምክንያት አይደለም። ይሄ ስጋታችን፣ ይሄ ጩኸታችን፣ ይሄ ጆሮ ያለው ይስማ ማለታችንን
ፖሊስ ስለሰማው በድጋሚ የተሰማኝን ደስታ ልነግራችሁ አልችልም። ምክንያቱም በዚህ ጉዳይ ላይ በተለይ ደግሞ ሰዶማዊነትን በተመለከተ ረጅም ዓመት ከባልደረቦቼ ጋር እንደሰራን አስታውሳለሁ እና ብዙ እናቶች እየመጡ ቢሮ ያለቅሱ ነበረ ልጆቻቸው ተደፍረውባቸው። ይሄ ሁሉ የምንም ውጤት አይደለም። ኮፒ ፔስት አድርገን የምናመጣው የምዕራባውያን በሽታ ነው። የምዕራባውያንን በሽታ ነው እያስፋፋን ያለ ነው። ለርካሽ ገንዘብ ለርካሽ ዝና ስንል ማለት ነው። ዛሬ ግን ለርካሽ ዝና ተብሎ የሚደረግ እብደት መስዋዕትነት እንደሚያስከፍል ፖሊስ በተግባር አሳይቶናል። ለዛም በድጋሚ እናመሰግናለን እና ከዚህ ጋር ግን እግረ መንገድ እንግዲህ አሁን ሰሚ አግኝተናል። እስከዛሬ ሰሚ አናገኝም። የእምነት አባቶች ምን ሆነው ነው? ለምንድን ነው ድምፃቸውን የማያሰሙት? ይሄ ጉዳይ የሚያሳስበው መንግስታዊ አካል የለም ወይ ስንል ነበር አይደለ? አሁን ግን የሚያሳስበው አካል እንዳለ በተግባር ተመለከተን። እሰየው። ስለዚህ በነካጁ ፖሊስ አሁንም ማህበራዊ ሚዲያ ላይ የተነሱ የሚያላግጡትን ሰውን ወደ ዝሙት መንፈስ የሚመሩትን በፍጹም ፕራይቬት ላይ እንኳን ስታደርጉት ህሊናቸውን የሚከብዳቸውን ነገር እንደ ትልቅ ነገር አደባባይ ላይ አምጥተው ለብዙዎች አእምሮ መበላሸት ምክንያት የሆኑትንም ሊጠይቃቸው ይገባል። ተያያዥ ነው። ምክንያቱም ፖሊስ እዚህ ጋር ያነሳው በጣም ወቅታዊ የሆነ ወሳኝ የሆነ ነጥብ አለ። እነዚህን ሰዎች በቁጥጥር ስር ያዋለበትን መንገድ ይፋ አድርጎታል። አንደኛ ምንድን ነው ያለው? ከህብረተሰቡ ባህልና እሴት ያፈነገጡ ናቸው። ከህብረተሰቡ ባህልና እሴት ያፈነገጡ በዚህ በሶስተኛው የጂ ፓወር የቲክቶክ ክሬቲቭ አዋርድ ላይ የታየው እብደት ብቻ አይደለም፣ የታየው አለባበስ ብቻ አይደለም። በማህበራዊ ሚዲያ ላይ ከዛ የባሱ እርኩሰቶችንም እየተመለከትን ነው እና የዛን የእርኩሰት ባለቤቶችም ፖሊስ አድነው እርምጃ ሊወስድ ይገባል። ምክንያቱም እነሱም ህብረተሰቡን እያበላሹት ነው። ከህብረተሰቡ ባህልና እሴት ያፈነገጡ መርዛማ ቶክሲክ የሆኑ አስተሳሰቦችን በትውልዱ ላይ እየዘሩ ነው። ስለዚህ እሱም ፖሊስ ይመለከተዋል እና እነዚህንም ሰዎች ፖሊስ እንዲጠይቅልን እግረ መንገድ ጥቆማ መስጠት እንፈልጋለን። በተለይ ልጆች ባለማወቅም እንኳን ቢሆን እንግዲህ አንዳንዶቹ እድሜያቸው ያንን ለማመዛዘን ምናልባት ገና ማቹርድ አልሆኖ ሊሆን ይችላል፣ አላውቅም። ስለዚህ እነዚህ ልጆች አሁን ማህበራዊ ሚዲያ ላይ ወጥተው አቴንሽን ለመሳብ የቪወራቸውን ቁጥር ለማብዛት የሚሄዱበት መንገድ ዋጋ እንደሚያስከፍላቸው አውቀው እንደዚህ ከተጠያቂነት እንደማይድናቸው አውቀው ከዚህ ድርጊታቸው ሊታቀቡ ይገባል። ይህንን መንገድ ፖሊስ የሚቀጥልበት ከሆነ የቲክቶክ እብደት በእርግጠኝነት በጣም በአጭር ጊዜ ውስጥ ከሀገራችን ላይ ይወገዳል ብለን እናስባለን። ምክንያቱም ስለ ህብረተሰቡ ባህልና እሴት የሚያገባው አካል በተግባር ስራውን እየሰራ ስለሆነ ነው እና መግቢያውም ላይ እንግዲህ የኢትዮጵያ ፌዴራል ፖሊስ ያለው ነገር አለ። በሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቲቪ በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ነው አይደል ያለው። ስለዚህ አሁንም ከባህልና ከስነ ምግባር ያፈነገጠ አስነዋሪ ድርጊትን በማህበራዊ ሚዲያ ላይ የሚያስተላልፉ ማንኛውም አካል በግል ሊጠየቅ ይገባል። በግል ሊጠየቅ ይገባል። ምናልነው እቺ ኢትዮጵያ ነች እንጂ ጣሊያን አይደለችም፣ ፈረንሳይ አይደለችም፣ ጃፓን አይደለችም፣ ብራዚል አይደለችም፣ ኦር ማንኛውም አውሮፓዊ ሀገር አይደለችም። እቺ ኢትዮጵያ ነች። የራሷን እምነት የራሷን ባህል ጠብቃ የምትኖር ሀገር ማለት ነው። ስለዚህ የሆነ ሰዓት ላይ ልጓም ተበጥሷል። ባህልና እምነትን የሚጠብቀውን ልጓም በጥሶ የሆነ ጎርፍ ሄዶ ነበረ። ያ ጎርፍ ደግሞ ብዙ ጥፋት አድርሷል። ከጠፋቸው ጥፋት ወይም ደግሞ ካደረሳቸው ጥፋቶች መካከል እንግዲህ አሁን ማህበራዊ ሚዲያ ላይ የምንመለከተው ምልክት እያሳዩ ወስባይ እንቅስቃሴን የሚሰብኩ እሱም ብቻም አይደለም። በነገራችን ላይ ከባህል ያፈነገጠ ማለት በአደባባይ የማይነገሩ ጽዩፍ የሆኑ ለህብረተሰብ ጆሮ የሚከብዱ በፍጹም መደረግ የሌለባቸው መነገር የሌለባቸውም ነገሮች እየተመለከትን ነው። ዛሬ የቲክቶክን አካውንት ቁጥር ለመጨመር የዩቲዩብ ተመልካችን ቁጥር ለመጨመር ሴት ልጆችን አቁሞ የትኛው ፖዚሽን ይመችሻል፣ ወንድ ልጅ ምን ያህል ደቂቃ መቆየት አለበት ብለሽ ታምኛለሽ? ምንድነው በዚህ ሊተላለፍ የተፈለገው ነገር ምንድነው? ይሄንን እንግዲህ በአደባባይ ነው እያየን የመጣ ነው። በፍጹም ከእድሜያቸው አንጻር በማንጠብቃቸው ተማሪዎች ማለት ነው
እንደ አይነት ተማሪዎች ምን ተምረው ነው ሀገር ሊረከበው የሚችሉት? ጋዜጠኛ ነን ብለው ማይክ ይዘው አደባባይ ላይ የሚወጡትስ ከዚህ ጥያቄ ጀርባ ምንድነው እንዲመለስላቸው የፈለጉት? ይሄ ፕራይቬት የሆነ ነገር ነው። ፕራይቬት የሆነ ነገርን የአደባባይ ነውር አድርገው ማውጣቱ ለምንድን ነው ያስፈልገው? ዝም ስለተባሉ ነው። ዝም ስለተባሉም ብዙዎች የግለሰቦችን ክብር ሲዳፈሩም ተመልክተናል። ለምሳሌ የሆነ እብደት ብዙዎቻችሁ አይታችኋል ብዬ አስባለሁ። በነገራችን ላይ አብዛኞቹ አይደለም ሁሉም አስቀያሚ የቲክቶክ ኮንቴንቶች ኮፒ ተደርገው የመጡት ከውጭ ነው። የውጭዎቹን አይተናቸዋል፣ እያየናቸውም ነው እብደታቸውን ማለት ነው። ከዛ ላይ ቀርቶ ኢትዮጵያ ውስጥ አምጥቶ ማራገፍ ውጤቱን አይተነዋል። አንደኛው ደግሞ የማስታውሰው ምንድነው እንግዲህ ብዙ ጊዜ የውጭዎች ቲክቶክ ላይ አይታችሁ ከሆነ ትልቅ ይሄ የፍሪጅ ካርቶን እያመጡ ሰው ጭንቅላት ላይ መንገድ ላይ የሚሄድ ሰው ጭንቅላት ላይ አድርገው የሚሳለቁ ሰዎችን አይተናል። ፌስታል ጥቁር ፌስታል አንገት ውስጥ አድርጎ ከዛ ራስም ላይ አድርጎ ልክ ሌላ ሰው እንዳደረገባቸው የሆነ ኮሚክ ነገር ነው። ይሄ ኮሚክ ነገር አይደለም። በጣም አጸያፊ ከኛ ባህል ጋር ሊሄድ የማይችል ኑሮ አእምሮንን ያጦዘውን ሰው ፌስታል ከተህበት አይደለም እንዲሁ እንኳን ትንሽ ገፋ አድርገው ምን ውስጥ ልትከተው እንደምትችል ማሰብ አለብህ። ጭራሽ አንገት ውስጥ ፌስታል አድርጎ አንገት ውስጥ ምንድነው በሙሉ ሰውነት ካርቶን እያለበሱ ሰው ላይ ማላገጥ የሰውን ክብር መንካት ነው። የሰውን ክብር መድፈር ነው። ስለ ሰው ክብር አለመጨነቅ ነው። የሰው ክብር ምን ያህል ዋጋ እንዳለው አለማወቅ ነው። እነዚህም አይነት ሰዎች ላይ ፖሊስ እርምጃ ሊወስድ ይገባል። ምክንያቱም የሚታዩ ናቸው። ኢንቪዚብል አይደሉም፣ መንፈስ አይደሉም። ይሄንን ቪዲዮ ሲሰሩ ፊት ለፊት የምንመለከታቸው ናቸው። ስለዚህ እነዚህ ነገሮች ላይ እርምጃ የሚወሰድ ከሆነ የቲክቶኩ መንደር ጤናማ ይሆናል ብለን ነው የምናስበው። ከዛ በኋላ ወሲባዊ እንቅስቃሴ ያሳዩ አመል እየተቀቡ ይሄ ራስን መሸጥ ነው። ራስን ሸጦ ገንዘብ መሰብሰብ እነ ዳንኤል ስቲሉን የሚሉት ነገር አላቸው። ይሄ ከርቲሺያን ጉልምትና የምን ጉልምትና ነው የሚሉት ነገር አለና በአደባባይ ነው ጉልምትናን ፕሮሞት እያደረገን ያለ ነውና እንዲህ አይነት ነገሮችም ጭምር ፖሊስ ትኩረት ሰጥቶ እርምጃ ሊወስድባቸው ይገባል። ያንን የሚያደርግ ከሆነ ከልቡ ስራውን ከመስራቱ ማሻገር ሀገርንም ዜጋንም ያድናል። ለዚህ ደግሞ ምስጋና ይገባዋል። መርሃ ግብራችን የተከታተላችሁት ነበር። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።